አንዳንድ ሰው ስለ ኢማሙ ገዛሊ በሐዲስ ብቁ አልነበሩም ብሎ ያወራል። ይህንን ራሳቸው ኢማሙ ገዛሊ የተቀበሉት ነገር ነው። እኔ በሐዲስ ዕውቀት አናሳ ነው፣ በሐዲስ ያለኝ ዕውቀት አናሳ ነው ብለዋል። በዚህ ጉዳይ ምንም ችግር የለውም። ነገር ግን በዚህ አባባላቸው ምንድነው የፈለጉት? በዚህ ንግግራቸው የፈለጉት ምንድነው? በዘመናቸው እንደነበሩት የሐዲስ ሊቆች ዕውቀታቸው ወይም በሐዲስ የላቀ አልነበረም ለማለት ነው። እንደዛ ይበሉ እንጂ ነገር ግን ኢማሙ ገዛሊ ከሐዲስ ዕውቀት የወሰዱት በዚህ ዘመን ትልቅ መሐዲስ ከሚባለው ድርብ እጥፍ ይበልጣል። እስኪ ኢማሙ ገዛሊ የጻፏቸው መጽሐፎችን ለምሳሌ እንመልከት። ኢማሙ ገዛሊ የጻፏቸው ኪታቦች በፊቅህ ዘርፍ አልበሲጥ፣ አልወሲጥ፣ አልወጂዝና ኹላሳን ጽፈዋል። 4 መጽሐፎችን። እነዚህ መጽሐፎች የመዝሐቡ ኢማሙ ሻፊዒ ኪታቦች ዋና ዋና ምህዋር ናቸው። ከኢማሙ ገዛሊ የመጣና ስለ ፊቅህ የጻፈ ሰው ከሳቸው አጣቅሶ ነው የሚጽፈው። እሺ ሻፊዒዮች እነማን ናቸው ካልን በትንሹ ብንወስድ የዚህ ዓለም 1/4ኞቹ ይሆናሉ። ያ ማለት ምን ማለት ነው? እስከዚች ሰዓት ድረስ 1/4ኛ የሙስሊሙ ዓለም ከኢማሙ ገዛሊ ዕውቀት ይቀዳል ማለት ነው። ኢማሙ ገዛሊ በኡሱል በኩል ደግሞ አልሙስተስፋና አልመንኹል የተባሉ ኪታቦችን ጽፈዋል። ከኢማሙ ገዛሊ በኋላ የመጣ ማንኛውም ዓሊም ለሚጽፋቸው ኪታቦች አልሙስተስፋ ከመሰረቶች መካከል አንዱ ነበረ። ይህ ግለሰብ ሐነፊም፣ ማሊኪም፣ ሻፊዒይም ሐንበልይም ይሁን። ስለዚህ በኢማሙ ገዛሊ በፊቅህ ዕውቀታቸው 1/4ኛ ኡማ ከተጠቀመ በኡሱል አልፊቅህ ደግሞ ኡመቱ ሁሉ ነው የሚጠቀሙ ማለት ነው። እንዲሁም በዓቂዳ ደግሞ አሪሳለቱል ቁድስያ፣ ቀዋዒዱል ዐቃኢድ፣ አልኢቅቲሳድ፣ አልሙስተዝሂር፣ ተሃፉቱል ፈላሲፋና መቃሲዱል ፈላሲፋን ጽፈዋል። በስነ ምግባርና በተርቢያ ዙሪያ ደግሞ ሚንሃጁል ዓቢዲን፣ አዩሀል ወለድ፣ ቢዳየቱል ሂዳያም አላቸው። በማዕሪፋ ወይንም በተሰውፍ መስመር ደግሞ ምሽካቱል አንዋር የተሰኘ ኪታብ አላቸው። ሌላም ደግሞ በተዝኪያ በኩል ኢሕያ ዑሉሙዲን የሚባል ኪታብ አላቸው። እንግዲህ እነዚህ ኪታቦች በጠቅላላ ለዚህ ኡማ ትልቅ ሀብት የነበሩ አሁንም እንደዛው የሆኑ ኪታቦች ናቸው።